አንድ ትንሽ የተሳሳተ ስሌት፣ አንድ ያልተገመተ የቼዝ ቁራጭ እንቅስቃሴ እና መላው የመካከለኛው ምስራቅ የባሩድ በርሜል በቅጽበት ፈነዳ። በዓለም የጦርነት ታሪክ ውስጥ ቀላል፣ አጭርና ውስን ተብለው የታሰቡ ዘመቻዎች የዓለምን የጂኦፖለቲካ መልክ የሚቀይር አውዳሚ ማዕበል ሲወልዱ ማየት የተለመደ ነው። በየካቲት ወር መገባደጃ ላይ በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረው ጥቃትም ከዚህ የዘለለ አልነበረም። ጅማሬው ውስን፣ መዘዙ ግን ዓለም አቀፋዊ ሆኗል። የላቀ የቴክኖሎጂ ትምክህት ባልተጠበቀ ስትራቴጂካዊ የአጸፋ ክንድ ሲሰበር፣ የዋሽንግተን የፖለቲካ ኮሪደር ቅዠት ከመሬት ላይ ካለው የጦር ሜዳ እውነት ጋር ሲላተም፣ እንዲሁም የዓለምን የኢኮኖሚ ደም ስር የሆኑት የባሕር በሮች በእሳት ሲታጠቡ ዓለም በድንጋጤ እየተመለከተ ነው። ይህ ትንታኔ የኃያላኑን ስሌት ያፋለሰውን፣ የቴክኖሎጂ የበላይነትን ጥያቄ ውስጥ የከተተውን እና ዓለምን በኢኮኖሚያዊ ድቀት ገደል አፋፍ ላይ ያቆመውን የመካከለኛው ምስራቅ አዲሱን የእሳት አውሎ ንፋስ ገጽታዎች በጥልቀት ይፈትሻል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የፖለቲካና የወታደራዊ የቼዝ ጨዋታ ላይ የተደረገ አንድ የተሳሳተ ስሌት ቀጠናውን ወደማያባራ የእሳት አውሎ ንፋስነት ቀይሮታል። በየካቲት ወር መገባደጃ ላይ በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረውና ውስን ይሆናል ተብሎ የታሰበው ጥቃት መዘዙ ከታሰበው በላይ በመሆን ዓለምን ወደ ከፋ ስጋት አሸጋግሯል። ይህ የመጀመሪያ ጥቃት የኢራንን ጠቅላይ መሪ አያቶላ አሊ ሐሜኔን ጨምሮ ከ1340 በላይ ሰዎችን ለህልፈት የዳረገ ሲሆን፣ የኢራን ምላሽ ግን አሜሪካና አጋሮቿ ከገመቱት በላይ እጅግ የከፋ የተጠናና አውዳሚ ሆኖ ተገኝቷል። የኢራን አጸፋዊ እርምጃ የተለመደውን የጦርነት ታሪክ የቀየረ ክስተት ሆኖ ተመዝግቧል። የእውነተኛው ቃል ኪዳን 4 በሚል ስያሜ በኢራን የኢስላማዊ አብዮታዊ ዘብ ጠባቂዎች ወይም IRGC የኤሮስፔስ ኃይል የተመራው 8ኛው ዙር ጥቃት የቀጠናውን የኃይል ሚዛን ያናጋ ነበር። ኢራን የተራቀቁትን ሰጂል፣ ሃይባር፣ ኢማድ፣ ቆረምሻህር 4ና ቀድር የተሰኙትን ባለስቲክ ሚሳኤሎች እንዲሁም ክሩዝ ሚሳኤሎችንና ድሮኖችን በመጠቀም በእስራኤልና በአሜሪካ የጦር ሰፈሮች ላይ የጥፋት ዶፍ አዝንባለች። በእስራኤል በኩል ቴልአቪቭ፣ አራድ፣ ዲሞና፣ ሃይፋና ሳፌድ የመሳሰሉ ቁልፍ ከተሞች ኢላማ ሲደረጉ የኔቫቲም፣ ሃይጤሪም፣ ራማት ዴቪድና ቴልኖፍ የጦር ሰፈሮችም ክፉኛ ተመትተዋል። ይህ ጥቃት የእስራኤልን ታዋቂ የሆነውን የብረት ጉልላት ወይም አይረንዶምና አሮ የተሰኙትን የአየር መከላከያ ሥርዓቶች አቅም የፈተነ ከመሆኑም ባሻገር ጥቂት የማይባሉ ሚሳኤሎች መከላከያውን ጥሰው በመግባት ከፍተኛ ጉዳት አድርሰዋል። በተለይም በኔይ ብራክ በተሰኘው ከተማ ላይ የተጣለው የክላስተር ቦምብ 9 ሰዎችን 6 ሕፃናትን ጨምሮ በማቁሰልና ሕንፃዎችን በማፈራረስ የነዋሪውን ስነ ልቦና ክፉኛ ጎድቷል። የኢራን የጥቃት ክንድ በእስራኤል ብቻ አልተገደበም። በመላው መካከለኛው ምስራቅ የተዘረጉ የአሜሪካ የጦር ሰፈሮች ከምንጊዜውም በላይ ተጋላጭነታቸው የታየበት ጊዜ ሆኗል። በኳታር የሚገኘውና ለአሜሪካ ማዕከላዊ እዝ ወሳኝ የሆነው አልኡዴድ የጦር ሰፈር የቅድመ ማስጠንቀቂያ ራዳር ሥርዓት መመታቱ አሜሪካ በከፍተኛ ቴክኖሎጂ ላይ ያላትን የበላይነት ጥያቄ ውስጥ የከተተ ክስተት ነው። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ የኮሚሽን ማዕከል፣ በኩዌት የሚገኘው ካምፕ ቦዌሪንግ፣ አሊ አልሳሌም የጦር ሰፈርና የሹአይባ ወደብ እንዲሁም በሳውዲ አረቢያ የሚገኘው የልዑል ሱልጣን የጦር ሰፈር በተከታታይ የድሮንና የሚሳኤል ጥቃቶች ተስተናግደዋል። በተባበሩት አረብ ኤምሬቶች አቡዳቢ ውስጥ የተጠለፈው ሚሳኤል ስብርባሪ በመኖሪያ ሰፈር ላይ ወድቆ የሁለት ታዳጊዎችን ሕይወት መቅጠፉ ደግሞ ጦርነቱ በሲቪሎች ላይ እያደረሰ ያለውን አሰቃቂ ጉዳት ያሳያል። የአሜሪካ ወታደራዊ ኃይል በዚህ ጦርነት እያስተናገደ ያለው ኪሳራ በታሪክ ታይቶ የማይታወቅ ነው። እጅግ ዘመናዊና ውዱ የኤፍ-35 ተዋጊ ጄት በኢራን የገጽ ወደ አየር ሚሳኤል ክፉኛ ተመትቶ አስቸኳይ እርፊያ ለማድረግ ሲገደድ አብራሪውም በመቁሰሉ
አሜሪካ በቴክኖሎጂዋ ላይ የነበራት ትምክህት ተሰብሯል መባሉ ይታወሳል። ይህ አውሮፕላን የራዳር እይታን ለማምለጥ የሚያስችል ቴክኖሎጂ ቢኖረውም ኢራን የተጠቀመችው የኢንፍራሬድ የሙቀት ዳሳሽ ቴክኖሎጂ አውሮፕላኑን በቀላሉ አድኖታል። ከዚህ በተጨማሪ አንድ ኤፍ-18 ተዋጊ ጄት በኢራን ኃይሎች መመታቱ ሲገለጽ 3 ኤፍ-15 ኢ ተዋጊ ጄቶች በኩዌት ውስጥ በስህተት ወይም በወዳጅ ተኩስ ወድቀዋል። በኢራቅ ደግሞ አንድ ኬሲ 135 ነዳጅ ጫኝ አውሮፕላን ተከስክሶ 6 አሜሪካውያን ወታደር ሕይወታቸውን አጥተዋል። በአጠቃላይ ቢያንስ 13 የአሜሪካ ወታደሮች በዚህ ጦርነት ሕይወታቸውን ማጣታቸው ተረጋግጧል። የዚህ ሁሉ ተከታታይና አውዳሚ ጥቃት ውጤት የአሜሪካ ወታደሮች ከተመሸጉበት ግዙፍ የጦር ሰፈሮቻቸው በመውጣት ወደ ጊዜያዊ ማረፊያዎች ሆቴሎችና የቢሮ ሕንፃዎች እንዲበተኑ አስገድዷቸዋል። ይህ የርቀት ጦርነት ወይም ሪሞት ዋርፌር የተሰኘው አዲስ አቀራረብ የአሜሪካን የመልስ ምት ፍጥነት ከመቀነሱም በላይ የወታደሮቹን ደህንነት አደጋ ላይ የጣልና ወታደራዊ መዋቅሩን ያዳከመ ሆኗል። የኢራን ጦር አዛዦች ይህንን ሁኔታ ሲገልጹ የአሜሪካ ወታደሮችና አዛዦች ተሸንፈዋል፣ ሸሽተዋል፣ ከመሬት በታችም ወድቀዋል በማለት የሥነ ልቦና የበላይነታቸውን እያወጁ ይገኛሉ። ጦርነቱ በየብስና በአየር ብቻ ሳይወሰን በባህር ላይም ግዙፍ የጂኦፖለቲካዊ ማዕበል ፈጥሯል። የኢራን አጋር የሆኑት የየመን ሁቲዎች በጦርነቱ መሳተፋቸውን ተከትሎ ቀይ ባህርና የባቡል አልማንደብ ባህረ ሰላጤ ዓለም አቀፍ የንግድ መርከቦች መቃብር እየሆኑ ነው። በግሪክ የምትተዳደረው ኢተርኒቲ ሲ የተሰኘችው ግዙፍ የጭነት መርከብ በሁቲዎች ፈንጂ አዘል ጀልባዎች፣ ድሮኖችና ሮኬቶች በተከፈተባት የሰዓታት ጥቃት በእሳት ጋይታ ወደ ቀይ ባህር ጥልቅ ሰጥማለች። ይህች መርከብ በ48 ሰዓታት ውስጥ የተመታችው ሁለተኛዋ መርከብ ስትሆን ማጂክ ሲ የተባለችው ሌላ መርከብም ተመሳሳይ ዕጣ ፈንታ ገጥሟታል። የሁቲዎች ዓላማ ግልጽ ነው። የእስራኤልና የአጋሮቿ መርከቦች እንዳይንቀሳቀሱ ማዕቀብ መጣልና የዓለምን የንግድ መስመር ማስተጓጎል። በዚህም የተነሳ በርካታ የንግድ መርከቦች አፍሪካን በመዞር ረጅምና ወጪው የበዛ ጉዞ ለማድረግ ተገደዋል። በሌላኛው የባህር በር በሆርሙዝ ባህረ ሰላጤ አካባቢ ያለው ውጥረትም ወደ ላቀ ደረጃ ተሸጋግሯል። አሜሪካ የኢራንን ኢኮኖሚ ለማሽመድመድ በማሰብ የኢራን የነዳጅ ንግድ 90 በመቶ የሚያሳልፍባት ካርግ ደሴት ለመቆጣጠር ወታደራዊ ዝግጅት እያደረገች መሆኑ ተሰምቷል። ለዚህም ኦፕሬሽን የአሜሪካው 82ኛው አየር ወለድ ክፍለ ጦርና የባህር ኃይል ልዩ አስፋሪ ኃይሎች በዩኤስኤስ ቦክስ መርከብ ታጅበው ወደ ስፍራው እየተጓዙ ነው። ነገር ግን ኢራን ደሴቲቱን በከፍተኛ ደረጃ አጠናክራለች። የጸረ አየር ሚሳኤሎችን፣ የጸረ ታንክ ፈንጂዎችንና ዘመናዊ መከላከያዎችን አስታጥቃለች። የኢራን የባህር ኃይል አዛዦች ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራልድ አር ፎርድ የተባሉት የአሜሪካ ግዙፍ የጦር መርከቦች ወደ ኢራን የጦር መሳሪያ ክልል ከገቡ ጥቃት እንደሚሰነዘርባቸው አስጠንቅቀዋል። ከዚህም አልፎ ኢራን ኑር የተሰኙ የባህር ዳርቻ ወደ መርከብ ክሩዝ ሚሳኤሎችን በዩኤስኤስ አብርሃም ሊንከን ላይ መተኮሷ ጦርነቱ ወደ ከፋ ደረጃ መሸጋገሩን ያመላክታል። ይህ በጦር ሜዳ የሚታየው እልህ አስጨራሽ ትግል በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥ የተለየ መልክ አለው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በየዕለቱ ከፔንታጎን በሚቀርብላቸው የተመረጡ ምስሎች የተሞላ የ2 ደቂቃ የቪዲዮ ዘገባዎች መሠረት አሜሪካ በኢራን ላይ የድል ጎዳና ላይ እንዳለች እያሰቡ ይገኛሉ። እነዚህ ቪዲዮዎች የአሜሪካን ጥቃት ስኬት የሚያሳዩ ቢሆኑም መሬት ላይ ያለውን ውስብስብና አስፈሪ እውነታ የሚደብቁ ናቸው በሚል በራሳቸው የጦር ካቢኔ አባላት ዘንድ ሳይቀር ስጋትን ፈጥረዋል። ትራምፕ ጦርነቱን በፍጥነት ለመቋጨት የፈለጉበት ዋነኛ ምክንያት በቅርቡ ከቻይናው ፕሬዝዳንት ሺጂፒንግ ጋር የሚያደርጉት ስብሰባ ሲሆን ከስብሰባው በፊት ራሳቸውን እንዳሸናፊ አድርገው ማቅረብ ይፈልጋሉ። ነገር ግን የህዝብ ድጋፍ እያሽቆለቆለ ነው። በፒው የምርምር ማዕከል ጥናት መሠረት 6/10ኛው አሜሪካዊ በተለይም 90 በመቶ የዲሞክራት ደጋፊዎች የትራምፕን የጦርነት አያያዝ አጥብቀው ይቃወማሉ። ትራምፕ ይህንን ቀውስ በዲፕሎማሲ ለመፍታት በፓኪስታን አደራዳሪነት 15 ነጥቦችን የያዘ የሰላም ስምምነት ሐሳብ አቅርበው ነበር። በዚህም ስምምነት መሠረት የ30 ቀናት የተኩስ አቁም እንዲደረግ፣ ኢራን በናታንዝ፣ ፎርዶ እና ኢስፋሃን የሚገኙ የኒውክሌር ማዕከሎቿን እንድታፈርስ፣ ያበለጸገችውን ዩራኒየም እንድታስረክብ፣ የባለስቲክ ሚሳኤል ፕሮግራሟን እንድትገድብና ለቀጠናው ታጣቂዎች የምታደርገውን ድጋፍ እንድታቆም የሚጠይቅ ነበር። ሆኖም ኢራን ይህንን የአሜሪካ
የእጅ ስጥ ጥያቄ ሙሉ በሙሉ ውድቅ አድርገዋለች። በምትኩ የኢራን ውጭ ጉዳይ ሚኒስቴርና ወታደራዊ አመራሮች የራሳቸውን 5 ቅድመ ሁኔታዎች አስቀምጠዋል። እነዚህም አንደኛ፣ አሜሪካና እስራኤል የሚያደርጉትን ጥቃትና ግድያ ሙሉ በሙሉ ማቆም፣ ሁለተኛ፣ ወደፊት ተመሳሳይ ጦርነት እንዳይከፈት አስተማማኝ ዋስትና መስጠት፣ ሦስተኛ፣ ለደረሰው የጦርነት ውድመት ግልጽ የሆነ የካሳ ክፍያ መፈጸም፣ አራተኛ፣ በሁሉም ግንባሮች በየመን፣ ሊባኖስ፣ ኢራቅ የሚደረጉ ጦርነቶች በአንድነት መቆምና አምስተኛ፣ ኢራን በሆርሙዝ ባሕረ ሰላጤ ላይ ያላት ሕጋዊ ሉዓላዊነት በአሜሪካ ዕውቅና ማግኘቱ ናቸው። የኢራን ባለሥልጣናት አሜሪካ በጦርነቱ እንደተሸነፈችና እነዚህን የኢራን ቅድመ ሁኔታዎች ካልተቀበለች በስተቀር ምንም አይነት የሰላም ድርድር እንደማይኖር በአጽንኦት ተናግረዋል። ይህ የመካከለኛው ምስራቅ የጦርነት እሳት የዓለምን የኢኮኖሚና የኃይል አቅርቦት ደም ስር እየቆረጠው ይገኛል። የሆርሙዝና የባቡል አልማንደብ ባሕረ ሰላጤዎች የዓለምን ነዳጅና የንግድ ማስተላለፊያ ቁልፍ በሮች በመሆናቸው በእነዚህ መስመሮች ላይ የተፈጠረው መስተጓጎል በተለይም በእስያ ሀገራት ላይ የከፋ የኢነርጂ ቀውስ አስከትሏል። 80 በመቶ የኃይል ፍላጎቷን በሆርሙዝ በኩል የምታገኘው እስያ ከፍተኛ ስጋት ውስጥ ወድቃለች። ደቡብ ኮሪያ ታይቶ ለማይታወቀው የኢነርጂ ቀውስ ፈጣን ምላሽ ለመስጠት የአስቸኳይ ጊዜ ግብረ ኃይል አቋቁማለች። ፊሊፒንስ መጪውን የኃይል እጥረት በመስጋት ሀገር አቀፍ የአስቸኳይ ጊዜ አውጀዋል። ጃፓንም የነዳጅ አቅርቦት ሰንሰለቷን ሙሉ በሙሉ በመከለስ አማራጭ መንገዶችን እየፈለገች ትገኛለች። የዓለም የነዳጅ ዋጋ ንረትና የጥሬ ዕቃ አቅርቦት መስተጓጎል የዓለምን ኢኮኖሚ ወደ ድቀት ሊመራው እንደሚችል የኢኮኖሚ ሊቃውንት እያስጠነቀቁ ነው። አሜሪካ በዚህ ጦርነት መጀመሪያው ሳምንት ብቻ ከ10 ቢሊዮን ዶላር በላይ ወጪ ማድረጓ ሲታሰብ ጦርነቱ የሚቀጥል ከሆነ የዓለም ኢኮኖሚ ምን ሊውጠው እንደሚችል መገመት አያዳግትም። አሜሪካና እስራኤል የኢራንን አቅም ለማዳከም የጀመሩት የተገደበ ጥቃት እሳቱ ከቁጥጥር ውጭ ወጥቶ የዓለምን ጂኦፖለቲካዊ፣ ወታደራዊና ኢኮኖሚያዊ መሠረት እያናጋው ይገኛል። በቴክኖሎጂ የላቀችው አሜሪካ ከባህላዊ የጦር ሰፈሮች አሰራር ወጥታ ወደ ተበታተነ የርቀት ጦርነት መሸጋገሯ፣ የተራራቁ የጦር መሳሪያዎቿ መመታታቸው እና የሕዝብ ድጋፍ ማጣቷ በፕሬዝዳንት ትራምፕ አስተዳደር ላይ ከባድ ጫና ፈጥሯል። በሌላ በኩል ኢራንና አጋሮቿ ወይም የየመንን ሁቲዎች ጨምሮ የባህር በሮችን በመዝጋት የረጅም ርቀት ሚሳኤሎችን በማዝነብና ጠንካራ የስነ ልቦና ጦርነት በማካሄድ እጅ እንደማይሰጡና ጦርነቱን በራሳቸው ውሎች ብቻ እንደሚያጠናቅቁ እያሳዩ ነው። ይህ ጦርነት ወታደራዊ የበላይነት ብቻውን የፖለቲካ ድልን እንደማያመጣ ያረጋገጠበት፣ ዓለም አቀፉ የንግድና የኢነርጂ ትስስር ምን ያህል ስስና ተሰባሪ መሆኑን ያጋለጠበት አዲስ የታሪክ ምዕራፍ ሆኗል። የሰላም በሮች እየተዘጉና የጦርነቱ አድማስ እየሰፋ ባለበት በዚህ ወቅት የዓለም ዕጣ ፈንታ በእነዚህ ሀያላን ሀገራት የጥፋት ፉክክር ሚዛን ላይ ተንጠልጥሎ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ